ነው። ሊሆንም አይገባም። ኢማን እርሶ ግን ተሐድሶ ነገር ኖት ወይስ አሁንም ኦርቶዶክስ ኖት? ወዳጄ እንደ አይነት አስተምሮ የለም። ሰላም ይቅርታ መምህር ይቀጥሉሽ ነው። ውዳሴ ማርያምን የማክሰኞን ብዬ ለዛ ነው አሁን እንዲህ አይነት ኢሹ እንዳታነሱ ብዬ ነው ቅድም የጠየኩትና ደግሞ አንድ መጣ ጽዮን የሚል ደግሞ መጣ እንደ ተሐድሶ። በቃ እነዚህ ተሐድሶች ናቸው ሳይሆን ከአሁን በኋላ ጣልቃ ከገባ አስወጣዋለሁ። ከነጭራሹ ነው የማስወጣው። ኖ ከነጭራሹ ነው የማስወጣው። ቆይ የሚሸጥ በኦርቶዶክስ ቤተክርስቲያን ቅቤ ዘይት የሚሸጥበት አጥቢያ አለ እንዴ? ደብር ማለት አሁን አንድ ሰው እዛ ስውሯ ማርያም የሚሸጥ ቅቤ አለ፣ የሚሸጥ ዘይት አለ የሚል ነገር አለ እና ሄደ ስለነበረ ምንድነው እሱ ነገር ምንድነው? አንተ ግን ስውሯ ማርያም በጣም አፈላይ በዛብህ። ስውሯ ማርያም በጣም እየጨመረ ምን ነው ተልኮ አለ እንዴ? አባ አይ ይሸጣል የሚል ስለሰማሁ ነው። ውሸት ከሆነ ውሸት ነው በል፣ በመረጃ እንኩመው ነው። አይ ቤተክርስቲያኒቷ ግንባታ ያደረገች ነው። ገንዘብ ያስፈልጋታል እና ገንዘብ ያስፈልጋታል። ስለዚህ ያንን ገንዘብ ደግሞ ከህዝቡ ማግኘት የምችለው ቅቤውን ለህዝብ ትሰጣለች። ያ ህዝብ ደግሞ ያ ቤት እንዲሰራለት 100ም 200ም 1000ም 5000ም 10,000 ይሰጣል እንጂ የሚሸጥ ቅቤና የሚሸጥ ቅባ ቅዱስ ኦርቶዶክስ ላይ ነውር ነው፣ አይደረግም። ይኸው በ10,000 ብር እየተሸጠ ነው ያልካለ እንዴ? አንተ ራሱ ለቤተክርስቲያን ነው ገቢ የሚደረገው እንጂ ገዝተውት አይደለም። አንተ ገዝተውት ነው ምናምን የሚል ሰምተህ ነው ይሸጣል የሚል ሰምተህ ነው? ይሸጣል በደንብ የሚል ሰምቼ ነው። ምንድን ነው የምትለው? እኔ ሲሸጥ እንጂ አላውቅም። እኔ የገዛ ሰው ካለ አላውቅም፣ ግን እኔ እንደማይሸጥ ነው የማውቀው። ይሸጣል የሚል ነገር ግን የለም። ውሸት ነው አይደለ? ምንድን ነው የምትለው? አሁን አንተ ራስህ ምን አልክ? ቤተክርስቲያኗን ለማገዝ ህንፃው እየተሰራ ስለሆነ ሰው ቅቤ ይወስድና 10,000 100,000 ብር የሚከፍላል አላልክም እንዴ? እኮ ለቅቤው አይደለማ የሚከፍለው። ታዲያ እየሸጡ እንዳይሸጡም እኮ እነሱ እየሸጡ አይደለም እኮ። አሁን ለምሳሌ ያክል ይቅርታ አድርግልኝና እኔ በነበርኩበት ቤተ እምነት ያሉ አገልጋዮች ዘይት 1,000 ብር የሚሸጡ አሉ። 1,000 ብር በትክክል ዘይት እንደዚያውን ኦርቶዶክስ ውስጥ አይሸጥም። ቅቤ እየተሸጠ ነው። አሁን ራሱ አንተ ራሱ ምን አልክ? 10,000 ብር 100,000 ብር ያላቸውን ሰዎች እየሰጡ ቅቤ ይወስዳሉ አላልክም እንዴ? አንተ ራሱ እኮ 10,000 ብር እኮ ለቅቤው አይደለም የሚሰጠው እኮ ለቤተሰብ እኮ ነው። ለቅቤው አይደለም። ድሮስ ቅቤ ወስዳ እንዲ ብሩን አባባል ገባ። አሁን ለምሳሌ ቅቤው ይሸጣል። እኔ ቅቤ እንደማይሸጥ ነው የማውቀው። ይሸጣል የሚባል ካለ አሁን የማርያም ልጅ ይሸጣል ይላል። ገብቶ መረጃ ካለ ያምጣ። መረጃ ካለ መረጃ ያላችሁ ግቡ። ገዛ ሰው ካለ ጴንጤ ያለ ማስገባት ያለ በኦርቶዶክስ ነው። አይሸጥማ፣ አይሸጥም። ዝም ብለህ ነው አንተ ይሸጣል የምትለው። አንተ ራስህ አሁን ምን አልክ? የገቢ ማሰባሰቢያ ስለሆነ ለቤተክርስቲያን ስጦታ ቅቤና ዘይት እየተሰጠ ሰዎች ገንዘብ ያስገባሉ አላልክም እንዴ? አሁን ምንድን ነው እኔ አሁን ለምሳሌ ያክል ሄጄ አለሁ ሄጄ እዛ ቦታ ላይ ቅባ ሜሮን ተቀብያለሁ። ስቀበል ለቤተክርስቲያኒቷ የሚፈለገውን ነገር እሰጣለሁ። ቅባ ሜሮን ደግሞ ለራሴ ጥቅም ይዤ እሄዳለሁ እንጂ ቅባ ሜሮንን አልገዛሁትም። ኦኬ፣ ስንት ብር ነው የምትሰጠው አንተ ቅባ ሜሮን ስትወስድ? እኔ አሁን 100 ብር ነው። 2 ነው የወሰድኩት፣ 200 ብር። ስለዚህ በ100 ገዝተሃል ማለት ነው። እኔ አልገዛውም። ያውን ያስገባው መምህር አክሊሉ የሚያውቀው ነገር አለ። መምህር አክሊል ሰላም ጤና ይስጥልን። እንደምን አመሻችሁ? እንደምን አሉ? ጤና ይስጥልን። ሰላም እግዚአብሔር ይመስገን ሰላም ነኝ አለን። መረጃው አሉት? አዎ። እሺ ምንድን ነው? እንደው እኛ ኦርቶዶክሳውያን ከጥንት ከአባቶቻችን ጀምሮ አሁንም ድረስ በቤተ ክርስቲያኑ አስተምሮ እምነት የሚባል አላት። ከዚያ በተረፈ ደግሞ ጸበል አለ።
በቤተ ክርስቲያኗ እምነት ሰው በበሽታው ቁስል ሊሆን ይችላል፣ እብጠት ሊሆን ይችላል። እንደየበሽታው እምነቱን ተቀብቶ ጸበሉን ጠጥቶ ጸበሉን ቀብቶ ማንኛውም ሰው ከደዌ ስጋ ነፃ ይወጣል፣ ፈውስ ያገኛል ማለት ነው። በቤተ ክርስቲያኗ ትናንትናም ዛሬም ነገም እስከ ለዘላለም ያለው ይሄ ነው። ግን አሁን አንዳንድ ቤተ ክርስቲያንን ሳያውቋት አወቅን የሚሉ የበረሃ መናኝ ነኝ፣ አጥማቂ ነኝ፣ ወዘተ ነኝ የሚል የተለያየ ደብተራዎች የቤተ ክርስቲያኗን ታፔላ ለብሰው የሚሰሩ ጠንቋዮች አሉ። ለምሳሌ በመጥቆሪያ የሚያጠምቁና አባ ግርማ ወንድሙ የሚባሉ ጠንቋዮች አሉ። ቤተ ክርስቲያኗ ይሄንን አታውቀውም። እና አባ ዮሐንስ የሚባሉ ደግሞ የበረሃ መናኝ የሚሉ ለስላቸው የሚያሰግዱ ደብተራዎች መጥተዋል። ይሄን እኛ ቤተ ክርስቲያኗ ታወግዛለች። እኔ አንድ የቤተ ክርስቲያን መምህር ነኝ። ይህንን ቤተ ክርስቲያኗ አትቀበልም። ጥምቀት በየአጥቢያው አለ፣ የጥምቀት ስርዓት አለ። አባቶችን መድባ ታጠምቃለች፣ እምነቱን ትሰጣለች። እንግዲህ ከዚህ ጋር ተያይዞ ሰው የቅቤው ነገር አለ ወይስ የለም? ዘይት እየተሸጠ ነው፣ ቅቤ እየተሸጠ ነው ወይ? እኮ እሱ ወደ እሱ ልመጣ ነው። ያው አበዛሁት መሰለኝ። ወደ ስውሯ ማርያም ስንመጣ ቅቤ እየተሸጠ ነው የሚባሉ እንትኖች አሉ። ዘይትም እየተሸጠ የሚላል እሱ ውሸት ነው። ጠላት የሚያስወራው ነው እንጂ እዚህ የገባው ወንድም ሲያወራ እንደነበረው ቅቤ ያው እንደ እምነት እያረጉ ይሰጣሉ። እሱን ሰው ይወስዳል። ይሄን ያላውጣ ይሄን ያልክፈል የሚባል ነገር ችርቻሮም በኦርቶዶክስ የለም ፈጽሞ ማለት ነው። እኒም ቀድሜ የጠቀስኳቸው አጥማቂነ እንደዚህ ነው የሚሉትም። እሺ እርሶ ግን ሄደው ያውቃሉ? ወደ ስውሯ ማርያም ሄደው አይተዋል? አዎ። የት አካባቢ ነው ቦታው? የት ነው ቦታው? ከአዲስ አበባ ስንት ኪሎ ሜትር መሰሎት? ወደ 37 እንደዚህ አካባቢ ኪሎ ሜትር ነው። የት አካባቢው የት ነው? በደቡብ ነው? በምስራቅ? በምዕራብ? ወደ እንትን በዚህ በእንትን አድርገን እንሄድ ነው። በዚህ ማን ነው እሱ? በሰሜን ሸዋ ከደሴ ነው ሄር ነው አንዴ። ከደሴ? ደሴ አካባቢ ነው? አይደለም አይደለም። እሳቸው ሌላ ቦታ ነው መሰለኝ የሚጠቁሙት። ደብረ ብርሃን ነው አባታችን መምህር እኮ ማን ነው? ደብረ ብርሃን ነው ሰሜን ሸዋ ያልኩት። በሰሜን ሸዋ አድርገን እንሄድ ነው። ደብረ ብርሃን ነው። ይቅርታ አንዴ ሄጃለሁ እኔ። ኦኬ አንዴ በቅርብ ነው የሄዱት? ቆይቷል? ቆይቻለሁ 1-2 አመት። እኛ የምናወራው እኮ አሁን ስላለው ነው። አሁን እንግዲህ አሁን ምናልባት መረጃው የለኝም፣ እሱን አጣራለሁ። እኔ እስከማውቀው ድረስ ግን ኦርቶዶክስ እንዲህ አይነት ስርዓት የላትም። እንዲህም የሚያረጉ ካሉ መረጃውን አጣርተን ለቅዱስ ሲኖዶስ ቀርቦ እንዲህ የሚያረጉ ሰዎች ይወገዛሉ በእርግጠኝነት ማለት ነው እኮ። አሁን ነው እኮ የሰሞኑን ነው የሰሞኑን አጀንዳ ነው የጠየቅኩት እንጂ ከ2 ዓመት በፊት አይደለም። አሁን እየተሸጠ ነው። ማን ነው የሚሸጠው? እስኪ መረጃውን ንገረኝ አንተ። በዛ በቤተክርስቲያኗ አይ ቲንክ ቤተክርስቲያኗ እየተሰራች ነው ያለችው መሰለኝ። ትክክል ነው። ስለዚህ እየተሰራች ባለችበት ሁኔታ ለዛች ቤተክርስቲያን የገቢ ማሰባሰቢያ ዘይትና ቅቤ ተደርጎ እየተሸጠ ነው። እሱ ምንድነው እየተሸጠ ነው? ኢኔሴንስ በተዘዋዋሪ ሰዎች ቅቤ ይወስዳሉ። ከዛ 10,000 100,000 ብርም ሰዎች ያላቸውን ብር ይሰጣሉ። ይሄ ነው ተብሎ ዋጋ ተተምኖለት ሳይሆን እንግዲህ እኔ ሰማሁት። እንደሱ ሊሆን ይችላል። የኮና ሽያጭ አይባልም። ለምሳሌ እኮ ሰው ጸበል ተጠምቆ እዚህ ምኛጥያ ላይ ሲድን ልጅ ዳነችልኝ፣ ስራ የሌለው ስራ ያዘልኝ ብለው እኮ ጥላ ያመጣሉ፣ መባ ይሰጣሉ፣ የተለያዩ ስጦታ ይሰጣሉ። ይህ አሁን ሽያጭ አይባልም። ይሄ እንደዚያ ከሆነ ምናልባት እንደናንተ እንደ ፕሮቴስታንቱ እንደዚህ እንደነዩ ጩፋ ፒክቸር ተደርጎ ይሄን ያላውጡ ተብሎ የሚሸጥ ነው አልከኝ መስሎኝ ነው እንጂ እሱ እኮ ሽያጭ አይባልም። ሊሆን ይችላል፣ እሱ ሽያጭ አይደለም። እሱ ግን እንዴት ነው ያወቁት አልመሰለኝም ነገር ይሁን
ያወቁት አልመሰለኝም። አይ ቲንክ መረጃው ይዶትን መሰለኝ። አይደለም እኮ ሽያጭ ማለት ለምሳሌ ቅቤ ተገምቶ 10 ብር ከሆነ 10 ብር የመቶ ብር አይ ደምረው ቅርብ ጊዜ ሄዶ ስለነበረ ደምረው ቅርብ ጊዜ ሄደ ነበረ። እኔ ከታች ያለ ኦርቶዶክሳዊ እኔ ስውሯ ማርያም ሄጄ ቅቤ ገዝቻለሁ ቅባሜሮን ገዝቻለሁ የሚል ሰው ካለ ከኔ ጋር ፊት ለፊት ይሟገት። ፊት ለፊት ማለት ነው። ልብ አለ መረጃው አለ የሚል ሰው ካለ ስውሯ ማርያም ላይ እንደዚህ የሚል ካለ ይኸው ፊት ለፊት አንተ ይህን ኬት እንዳመጣው ትናገራለህ። ምክንያቱም እኔ እዛ ጋር የሚሸጥ ቅቤ የለም፣ በነፃ ነው የሚሰጠው ለእያንዳንዱ በነፃ ነው። ኦርቶዶክስ እንዲህ አይነት ተረት ተረት የለም እኮ በነፃ ማነው ስም የሚያጠፋው? አሁን የባሰ ነገር አመጣ። ደምሮ በነፃ ነው የሚሰጠው ቅቤ በነፃ ይታደላል እንዴ ኢትዮጵያ ውስጥ? ይኸው በነፃ ነው የሚሰጠው ቅቤ ይሰጣል። ቅቤ በነፃ አባታችን። አዎ እኮ ይኸውልህ አልገባህም። አንዴ አዳምጠኝ። ይኸውልህ ሽያጭ ማለት ነው መሸጥ ማለት ዋጋ ወጥቶለት ተገምቶ 1 ኪሎ ሊሆን ይችላል፣ ግማሽ ሊሆን ይችላል፣ በሆነች መልኩ ሊሆን ይችላል። አይደለም አባታችን ችግር የለ። የእርሶን ልረዳዎት 1 ኪሎ ቅቤ 100 ብር ቢኖር በ100 ብር ገዛለሁ። ግን እኮ በመሰረቱ እኮ ቤተክርስቲያን እንደሱ አይነት ነገር የለም፣ ሽያጭ የለም። ኖ በ100 ብር ይሰጠኛል ወይ ቅቤው? እንዴት ነው? አማርኛው አይደለም እናወራው። እንዴት ነው ነገሩ? እሺ ደምረው ስለነበረ ነው እኮ እኔ እሱም ቦቅቶ ነበረ። አይ በ100 ብር ነው የሚሰጠው። ሰው 100 ብር ሰጥቶ በ200 ብር 1 ኪሎ ቅቤ ከወሰደ እንዴት ነው ለቤተ ክርስቲያኗ ስራ ማሰሪያ እንዴት ነው ገንዘቡ የሚጠ የባሰ ኪሳራ እኮ ነው። አይ አይደለም እኮ ቆይ ላብራራው ይሄንኛውን። እኔ ምሳሌ ነበር ልሰጥ የሞከርኩት። ለምሳሌ 1 ኪሎ ቅቤ 100 ብር ከሆነ 200 ብር ከሆነ ወይም ደግሞ 100 ሺህ ብር ሊሆን ይችላል። 1 ኪሎ ቅቤ 100 ሺህ ብር ነው የሚባል ስፔሲፊክ የሆነ ፊክስድ የሆነ ዋጋ ከወጣለት እኔም በህድ አንተም ብትሄድ ማንም ቢመጣ 100 ብር ነው መግዛት ያለበት ማለት ነው። ግማሽ ኪሎ ደግሞ 50 ሺህ ብር ከተባለ ማንም ሰው ቢሄድ 50 ሺህ ብር ነው የሚገዛ ማለት። እንደዚህ አይነት ስራ የሚካሄድ ከሆነ ሽያጭ ይባላል። ግን አሁን ሰው ደስ ሲለው ዝም ብሎ ወስዶ 100 ሺህ ብር ሊሰጥ ይችላል፣ ያለው 10 ብር ሊሰጥ ይችላል፣ 20 ብር ሊሰጥ ይችላል፣ ሚሊዮንም ሊሰጥ ይችላል። እሱን ስላደረገ ሽያጭ አይባልም ነው እያልኩ ያለው። ሽያጭ ማለት ዋጋ ተተምኖለት ከሆነ ሽያጭ ነው። እንዲህ አይነት አሁን የሚለው ምንድነው መምህር እዛ ቦታ ላይ አሁን ስውሯ ማርያም ላይ እንግዲህ 100 ብር ነው መነሻው፣ 100 ብር ነው መነሻው። ግን ሰው 100 ብር እየሰጠ ቅባሜሮንም ይወስዳል በብልቃጥ። እንደገና የቅቤ ጸበልንም ይዞ ይሄዳል እና ሰዎቹ የቅቤ ጸበል እምነት ነው። የቅቤ እምነት ይባላል። የቅቤ እምነት በዛ መልክ ሲሰጥ ግን ደረሰኝ አይቆረጥም። ያው ደረሰኝ አይቆረጥም። ግን ሰው ቤተክርስቲያን ለመርዳት ነው እንደዛ የሚያደርገው። የሰውን ነው ማየት ያለበት። ሰለሞን የሚባሉን ሲያስገባው የቅቤ እምነት እንዴት አይነት ምንድን ማለት ነው? ቆይ እኔ ተጠቅሜበታለሁ ብራዘር። የቅቤ እኮ አይነጠርም። አሁን ቤት አንተ ይዘመታል። አሁን ለምሳሌ ቅድ ሰሜነሽ ኪዳነ ምሕረት የማር ጸበል አለ። ይሄ የማር ጸበል ከቤተ መቅደሱ ነው የሚቆረጠው። ተቆርጦ ለእያንዳንዱ በፌስታል ተደርጎ በእምነት ይሰጣል። ያንን በምትፈልግበት በታመምክበት ነገር ላይ ስታደርግ ፈውስን ታገኛለህ። እንደዛው በተዘዋዋሪ ይሄ የቅቤ እምነት ይዞ የሄዱ ሰዎች ከጸበል ጋር አብረው አድርገው ጠጥተው ውስጣቸው ያለ ደዌ ምናምን የተፈወሱ ሰዎች አሉ፣ የዳኑ ሰዎች አሉ፣ ጓደኛዬን ጨምሮ ማለት ነው። ገባ? ጓደኛዬን ጨምሮ። ስለዚህ የቅቤ እምነት ስውሯ ማርያም ላይ በሚያስገርምና በሚያስደንቅ ሁኔታ ነው ጥሩ ነገር እየተደረገ ያለ ማለት ነው። የቅቤ ጸበል ያልከውስ? አይ ጸበል ያው እምነት ነው። ጸበል ማለት እምነት ለማለት አኳያ ነው እንጂ ሌላ አይደለም። እስቲ በደንብ አብራራል። ምንድን ማለት ነው?
አይ ከኔ በላይ የሆነ መምህር እያሉ ዲያቆን እያሉ እኔ ማብራራት አልችልም። ምን ነኝ? እነሱ በደንብ ያብራሩ። ሰለሞን የሚባለው ልጅ አስገባው። ሰለሞን እሺ፣ እዚህ ጋር ያሉ ዲያቆን ምናምን ስላሉ ጠይቃቸው። እነሱ ነው። ሰለሞን በጣም አንዳንድ ቁጥር እየጻፈ ነበር። ጠይቀው፣ የሚያውቅ ነገር ያለ ይመስለኛል። እኔም ሄጄ ነበር ልናገር። ሶፊ እንዴት ናችሁ? እሺ፣ ሰላም ይቀጥላል አለ። ኦርቶዶክስ ነሽ እህቴ? አዎ ነኝ። እሺ፣ እኔ ሄጄ ነበር ስውሯ ማርያም እና እኔ በሄድኩበት ሰዓት የሚሸጥ ነገር አልነበረም። ተጣመጡ እምነት ምናምን አለ። ከዛ ውጭ አላቅም፣ የሚሸጥ ነገር አላየሁም ከጧፍ ውጭ ማለት ነው። ሰሚነሽ ኪዳነ ምሕረት ግን ሄጃለሁኝ። እዛ የማር ጸበል አይሸጥም ማለት የማር ምናምን ይሰጣል። እንደዚህ እምነት ምናምና የሆነ ፍሬ ነበረ እንደዚህ መውለድ እምቢ ላላቸው ሰዎች ምናምን የሚሰጥ እሱም በነፃ ነው። ቅባ ቅዱስ ግን ይሸጥ ነበር። እኔ በሄድኩበት ሰዓት በር ላይ ይሸጣል። ገቢው ለቤተ ክርስቲያን ነው እና ይህን ነው የማውቀው። ስንት ነው የሚሸጠው? 50 ብር ነበር እኔ እዛ በነበርኩ ሰዓት። አሁን አላውቅም። ስንት ዓመት በፊት ነው የሄድሽው? 2 ዓመት በፊት። እሺ፣ ዲያቆንም ሰለሞንም ሀሳብ ካላችሁ መስጠት ትችላላችሁ። እንዴት ዋላችሁ? ሶፊ እንዴት ነህ? በጣም ብዙ ጊዜ ነው መከታተልህ አውቃለሁ። ያው ዛሬ ግን ፊት ለፊት ሰላም ሰለሞን እስኪመጣ ድረስ በምንድን ነው? በብልቃጥ ነው የገዛሽው ወይስ ጠፋች? ሰም ሶፊ ግን ደህና ነህ? እንዴት ነህ? እግዚአብሔር ይመስገን መምህር፣ ሰላም ነኝ። በጣም በብዙ ሁኔታ አድናቂ ነኝ። በእርግጥ እኔ እግዚአብሔር በሚያውቀው እወድሃለሁ። እኔም የኔ ጌታ እግዚአብሔር ያክብርልኝ። እግዚአብሔር ምንም መንገዳችን የተለያየ ቢሆንም እንደው ሐሳብህ በዚህ በዩቲዩብ በምን የምታቀርባቸው ሰዎች ያዝናኑኛል። በተለይ ባለፈው ዚግረኛው ጋር የቀረባችሁት እንትን ዘፋኙን አላውቀው የሚለው ስቄ ልሞት ነበር በእውነት። እኔ አላውቅም፣ ያው ምን ላድርግ። አይ አሁንም ታውቃለህ እያልኩ አይደለም፣ ግን እንደው ሐሳቡ ገርሞኝ ነው ለኔ። አዎ እኔ ብዙም አላውቀው ነገር ብዙ እንደሚቀረኝ አውቃለሁ። ብዙም አላውቃቸው ነገሮች አሉ። ኧረ በጣም የሚገርም ተቋርጬ ነበር ሶፊ። እሺ ሶሪ መጣል። እሺ ቀጥል። በጣም አከብርሃለሁ። በጣም ነው የምንወድህ ወንድማችን፣ እውነተኛ ነህ። ምክንያቱም አንተ ያው በተቋማችን ብንለያይም እውነተኛ የእግዚአብሔር ሰው ነህ። እውነት ተናግረህ ከጀመረህ ጊዜ ጀምረህ እውነት ስትናገር ነው እና ምሰማ። ይሄንን ጸጋ ደግሞ እግዚአብሔር ሊያቆይልህ፣ እውነት መስክረህ እውነት ሰብከህ ከዛ ዓለም እስካለ ድረስ እንትን የምትለውን ጸጋውን ያብዛልላለሁ። ስላወቁህ እንዲህ እንትን አግኝቼ ደስ ብሎኛልና ሌላው አሁን ስለ ስውሯ ማርያም ስለ ቅቤ ስለ ማር ምናምን አነስተው ነበርና አሁን እንደዛ ይባላል። በእውነት ይሄ ነገር እርግጥ ቅቤውን ይግዙት ቅቤ ነው ብለው ማሩን ይግዙት ማር ነው ብለው እንጂ እምነት ነው ብለው ገዝተው የሚጠቀሙት ግን እኔ ይሄ ነገር በእውነቱ ሃይማኖታችን ወደ ሌላ እየሄደ ነው። ምክንያቱም ጸበል እያለ ሌላ ጸበል አለ እየተባለ ብዙ ነገር ስለምናይ ነውና ማሩ ማር ነው አይደለ? እንድንበላ ተፈቅዶልናል። ቅቤውን እንድንበላ ተፈቅዶልናል። ግን በቤተ ክርስቲያን እምነት ሆኖ ያገለግል ዘንድ ደግሞ አልተፈቀደም፣ አይፈቀድም። ሆኖ ማያውቅ አንተ በቤተ ክርስቲያኗ ምንድነህ? አንተ ሰለሞን በቤተ ክርስቲያኗ ምን አይነት ስፍራ ላይ ነው ያለው? አገልጋይ ነህ? ምንድነህ? ያው ኦርቶዶክስ ነኝ፣ ያው ዲያቆን ነኝ። የት ነው ድቁና? አንዳንድ ፌክ አካውንት ስላስቸገረ ለዛ ነው። አይኔ በውስጥ ልነግርህ ማውራት ካልፈለክ ችግር የለም። ማውራት ካልፈለክ ፕራይቬሲ ከሆነ ችግር የለም። ግን ምናልባት የሌላ እምነት ሆነህ ዲያቆን ነኝ እያልክ እንዳይሆን ብዬ ነው። ዲያቆን ለመሆን እንግዲህ ዛሬ ቀኑ ማክሰኞ ነው።
እስቲ ከማክሰኞ ውዳሴ ማርያም የተወሰነውን በልልኝ እስቲ። ማንን ልበልልህ? የማክሰኞ ውዳሴ ማርያም ነው እንዴ? ከውዳሴ ማርያም ሌላ አልፈህ ብትጠይቀኝ አይሻልም? እኔ በቃ ፈለግኩኝ የኛውን ብቻ ውዳሴ ማርያም። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበበ ለተሰሉስ ዘይትነበበ ለተሰሉስ አክሊለ ምክህነ መድኃኒትነ ወመሰረተ ንጽሕነ ኮነ በማርያም ድንግል እንተወለለት ለነ ዘእግዚአብሔር ቃለ ዘኮነ ሰብአ በእንተ መድኃኒትነ። ሚውት አድርግ መምህር። ይቀጥል። ዘኮነ ሰብአ በእንተ መድኃኒትነ እምድኅረ ኮነ ሰብአ ጥዩቀ አምላክ ፍጹም ሞቱ። አይበቃም እኮ ይሄ የዓርብ ነው እኮ መሰለኝ። የሰኞ የማክሰኞ ነው። ማክሰኞ ወለደቶ እንዘ ድንግሊት ወበእንተ ዝወለደቶ እንዘ ድንግሊት ይመንክር ኃይለ ወሊዶታ ዘይትነገር ሳሊ ለነ ቅድስት ይላል በዜማ። እሺ እንግዲህ ኦርቶዶክሳውያን ታውቃላችሁ፣ እኔ ስለማላቅ ልክ ይሁን አይሁን ዝም ብዬ ስገምት እንደዛ እንግዲህ። ምክንያቱም አሁን ነገ ይህን ሪከርድ አድርገው ቢያወጡ በሌላ ቤተ እምነት ውስጥ ያሉ ሰዎች እንደዚህ እያደረጉ ስላስቸገሩ ነው ማመን የከበደን። ስለዚህ ታዲያ አንተ ዲያቆን ከሆንክ እንዴት ነው አባቶች የፈቀዱትንና ለቤተ ክርስቲያኗ ግንባታ ማር ቢወስዱ ሰዎች ቅቤ ቢወስዱ እንዳለው ደምረውም እምነት ነው ብዬ ገዝቼ መጥቻለሁ ቅቤ አለ። ማርም ገዝቷል። እሱ ይሁን የቅድሟ ልጅ ማር ገዝታለች ለእምነት ብላ ደምረውም በደንብ አስረግጦ ተናግሯል። እምነት ነው ቅቤው ለእምነት አድርገን እንደ ጸበል እንጠቀመዋለን ማሩንም ብለዋል። እና አንተ እንዴት ነው እነሱ ያጸደቁትንና እነሱ የሚቀበሉትን ነገር አንተ እንደገና ውሃ ሽቅም መብጧት አይሆንም? የአባቶችን ነገር ልክ አይደለም ብሎ ማለቱ። እሺ ጥሩ ነው። እንግዲህ ማንኛውምን ይሁን ማን ቤተ ክርስቲያን ሕግና ዶግማ አላት። ጸበሉ ጸበል የተባለበት ምክንያት አለው። እምነቱ እምነት የተባለበት ምክንያት አለው። አሁን አይደለም የቆየ ነው። በዘመን ሐዋርያት በሌሎችም እንትን የቆየ የነበረ ነውና ስለዚህ ማር እና ቅቤ ሌላውም ነገር እንግዲህ እኮ አሁን ማሩ ብቻ አይደለም ሌላም ስጋውም ነገር ስጋም እምነት ነው ሊባል ነው። ሁሉ እንጀራው ሁሉ እምነት ነው ሊባል ነው። ሌላው ሁሉ እንጀራውን ጸበል ጸዲቅ ነው ብለን እኛ እንለዋለን እንጂ እምነት ነው አንለውም። ማሩንም ማር ነው ብለን እንጠቀመዋለን፣ እምነት አይሆንም፣ ሊሆንም አይገባም። የሚሆን እርሶ ግን ተሐድሶ ነገር ኖት ወይስ አሁንም ኦርቶዶክስ ኖት? ኦርቶዶክስ ሙሉ ፒውር አም ፒውር ኦርቶዶክስ። አር ዩ ፒውር ኦርቶዶክስ? ያ ዲያቆን ምናልባት ይቅርታ ዳድ ቆይ ሶፊ ጋር ልጨርስ። አይ ዳድ እንዳይሰኙ ነው። ምክንያቱም እኛውን አስተምሮ የለንም ወዳጄ፣ እንደ አይነት አስተምሮ የለም። ሰላም ይቅርታ መምህር ይቀጥሉሽ። አውሩ እናንተ ሁለታችሁ። እኔ ቅድም ጠይቄያለሁ የዘወትር ማርያም ውዳሴ ማርያምን የማክሰኞን ብዬ ለዛ ነው አሁን እንዲህ አይነት ኢሹ እንዳታነሱ ብዬ ነው ቅድም የጠየኩትና አሁን እናንተ ተነጋገሩ። መፈተን ከፈለጋችሁ ሰለሞንም መፈተን ትችላላችሁ። ዲያቆን ሶፊ ምን አለ መሰለ እኔ ሚዩት ላድርግ፣ አውሩ እናንተ። ያው እኔ ዝም ብዬ በጣም ጥሩ እሺ። ቆይ ዲያቆን አዳነ ጌታ ማርያም ቆይ ልቅደሞት እኔም ዲያቆን ወይስ ይቀጥሉ? መምህር ይቀጥሉ። እሺ ብያለሁ እኮ ይቀጥሉ እርሶ። በጣም ጥሩ። አሁን ሰሎሞን ዲያቆን ነኝ እያለን ነው፣ እየሰማን ነው። ውዳሴ ማርያምን አክሊለ ምክህነን ብለዋል። ትክክል ነው። ግን አሁን ደግሞ ስለዚህ ቅቤና ማር ስለሚለው የሰጡት ሀሳብ ትክክል አይደለም። በመጽሐፍ በቤተክርስቲያናችን አስተምሮ ብዙ ገድላትን ብዙ ድርሳናትን ስንመለከት በብዙ ሁኔታ አባቶቻችን ብዙ ታምራትን እየሰሩ ይህችን ቤተክርስቲያን እዚህ አድርሰዋታል፣ ዛሬም ድረስ ማለት ነውና በዚያ አጥቢያ ላይ ፈውስ እያስገኘ
ቤተክርስቲያኗ ምናበት እየተካሄደ ያለን ነገር አይደለም ብሎ ማለቱ ይሄ ጥሩ አይደለም። አሁን አንዳንዴ ምንድነው የተቸገርነው ግዕዝ ውዳሴ ማርያም መናገር ብቻ አይደለም ግዕዝ የሚናገሩ የኦርቶዶክስ ካባ ለብሰው የሚመጡ ብዙዎች አሉ። ይቅርታ ወንድሜ ሰሎሞን እርሶትን እያልኩ አይደለም፣ ግን እንዳጠቃላይ መረጃችን የሚቻ ሊሆን አይችልም። ሰው ውዳሴ ማርያም ስላለ አንድምታ እየተረጎሙ እኮ ተሐድሶዎች አሉ በኦርቶዶክስ ውስጥ ኖረው ከኛ ጋር አብረው ተምረው በእንተ ስማ ለማርያም ብለው ቁራሽ ውሻ እየጮህባቸው በልተው አድገው ቤተክርስቲያኗ ስም ሰጣቸው ብዙ ከከፍታ ያደረሰቻቸው ስም የሰጠቻቸው እኮ ዛሬ የሉም። ይሄ ለኛ አዲሳችን አይደለምና ይቺን ቤተክርስቲያን በውጭም በውስጥም ለመናድ በተለያየ አቅጣጫ የተነሳሱ እኮ ፍልስጣዎች አሉ በዚህ ዘመን ላይ ማለት ነውና ውዳሴ ማርያም ስለተናገሩ ነው ኦርቶዶክስ ለማለት ይከብደኛል። በዚህ ልክ የሚያንቋሹ ከሆነ ዲያቆን ሰሎሞን እንዴት አይተውት ነው? ሌላ ተልእኮት አለውት ይንገሩን። እምነት ችግር የለውም፣ ማንኛውም ሰው ያመነበት ነገር መናገር ይችላል። ኦርቶዶክስን ከወከሉ ግን ይሄ አይደለም እያልኩኝ ነው። ስለራሴ ማውራት ካስፈለገ የሐዲስ ኪዳን መምህር ነኝ። የትኛውንም ጥያቄ ቢጠይቁን እንመልሳለን። የተማርነውን ቤተክርስቲያኑ ያስተማረችን እናገራለን። በዚህ ልክ ስህተት ነው ያሉት ያለው ለማለት ፈልጌ ነው። ብቻያን አውደ ምሕረቱ እንዳልይዘው እየቀጠላችሁ ገባለሁ። ሰው ያመነበትን ነገር ማለቱ ጥሩ አይደለም በሚል ነው። እሺ መምህር አክሊለ ብርሃን ስለ ቤተ ክርስቲያን ማንም ብዙዎች ሻሽ አድርገው ካባ ለብሰው ብዙ ነገር ሲሉ አንድ ነገር ገብተን ሁሉ ስንት ነገር ስንፋለም ስንት ነገር ስንናገር ስለ ቤተ ክርስቲያን ላይ ፍርሳት አንድ ነገር አታወሩ። ሰምቼዎትም አላውቅም። እርስዎም እኔን ከዛ ጋር ቀላቀሉኝ። እርስዎ መምህር ነኝ የብሉይና የአዲስ መምህር ነኝ አሉ። የት እንዳሉ የት እንዳሉ በውስጥ እናወራለን። አሁንም ቢነግሩን ጥሩ ነው። እኔ እስከምነቴ እስከማንነቴ ነግረውታለሁ። ያዳምጡኝ ያሉትን ያዳምጡ። የአዲስ ኪዳን መምህር ነኝ። ቆይኛ ኦርቶዶክሳውያን እኮ እንደማመጣለን። አንዱ አንዱን ያከብራል አይደለ? የሐዲስ ኪዳን መምህር ነኝ። ያዳምጡኝ። ዲማ ጊዮርጊስ ነው የተማርኩት። ያዳምጡኝ። የኔ ፋንታ እኮ ነው። ያላልኩትን ስላሉ ነው የተደረኩኝ። ይቅርታ አይደለም እንዴ? እርሶስ እሺ እኔን ታድሶች ምናምን አሉ። እርሶስ ቅባት እንደሆኑ በዲማ ምን እናውቃለን እንዴ? ይህንን መጀመሪያ ውስጣችን መታወቂያችን መታወቅ አለበት። ምንሰራበት ምናገለግልበት መንበት። ስለዚህ ምንድነው ማዕሩን አንተ ቆይ እንጂ እንዴ ተቆይ ማታ ምንድነው ቅባት ማለት? አዳምጠኝ እንጂ ቆይ። ኧረ አንቱ በል እባክህ። እኔ እኮ የቤተክርስቲያኗ መምህር ነኝ። እኔንም አንቱ በለኝ መምህር ነኝ። ዲያቆን እኮ ነህ አንተ። ራስን ክብር ስለ ቤተክርስቲያን እያወራን ስለ ራስህ ክብር ታወራለህ እንዴ? አይደለም ቆይ እኔ መምህር ነኝ። አንተ የቤተክርስቲያን ስርዓት እኮ ነው። መምህር ነኝ አይደለም ወንድሜ። ዲያቆን ነኝ አልከኝ። መምህር ነኝ አይደለም ገባ? መምህር ነኝ ተምሬያለሁ እኮ እኔ 5 ዓመት ወዳጄ መምህር ነኝ ተምሬያለሁ። ለዚህ ጋር ታስታውቃል። እኔ ማለት ነው እል ደግሞ አንድ መጣ ጽዮን የሚል ደግሞ መጣ እንደ ተሐድሶ። በቃ እነዚህ ተሐድሶች ናቸው። ዲያቆን አዳነ ጌታ ማርያም ይቀጥሉና ውጣ በቪዲዮ አንተን ልወቅህ። በቪዲዮ ውጣና ለምን ውጣ እባክህን። ዲያቆን ሰለሞን አቤት አቤት ወንድሜ፣ መረጋጋቱ አይበጀንም? እሱ አይሻልም? ተረጋግተን ምክንያቱም አንቱ በለኝ ምነኝ ይሄ በእኛ አስተምሮ ከምንም በላይ የእውነት ነገር የለም። ይኸውልህ ወንድሜ፣ ከምንም በላይ መከባበርን የሚያህል ነገር የለም። አንደኛ የቤቱን ሰላም ማስጠበቅ ይኖርብናል። ሲቀጥል ደግሞ እኛ ወንድማማቾች ነን፣ አንድ ኦርቶዶክሳዊ ነን። አንተ ጋር ችግር ካለ አንተ ጋር ስህተት ካለ ያንን ስህተት እየተራረምን እኔም ጋር ስህተት ካለ እየተራረምን መሄድ እንጂ አንተ አንቺ እየተባባልን ባለመደብን አይነት አነጋገር ከተነጋገርን መልካም አይደለም። ምክንያቱም ወደ 580 ምናምን ሰው ወደ 600 ሰው ነው እዚህ እንትን ላይ ቁጭ ብሎ የሚመለከተንና ለኛም ለስማችንም መልካም ስለማይሆን እንደው በመግባባትና የሆነ የመከባበርን
እንትን ቢኖረን መልካም ነው። አንተ አንቺ አንባባል። መምህርም የጠየቁህ ጥያቄ አግባብነት ካለው በአግባብነት መመለስ ነው። ለምንም ተባልኩ አይባልም። ምክንያቱም ዘመኑ ከመክፋቱ የተነሳ እኔ ፕሮቴስታንት ሳልሆን ፕሮቴስታንት ነኝ እያልኩ ስለምመጣ ፌክ አካውንት ስለምጠቀም መምህር ሳልሆን መምህር ነኝ ስለምል ዲያቆን ሳልሆን ዲያቆን ነኝ ስለምል ዳድም እያለ ያለው ለነገ ለስሙም ምክንያቱም ቤቱ በሆነ አይነት ጥላሸት አይነት እንትን እንዳይቀባባ እውነትን ስለሚፈልግ የእውነትን ሰው ስለሆነ ሪከርድም ተደርጎ ነገ ቢለቀቅ ድምፃችን ለሱም ለስሙም መልካም ስላልሆነ ነውና ሌሎች ሰዎች ምናልባት ተቃራኒ አይነት እንዳያስቡብን በመልካም በመግባባት እንቀጥል ፕሊስ። እውነት እንዳዋቂ ሰው እንደ ትልቅ ሰው እናውራ። መምህር ናቸው፣ ወንድማችን ናቸው፣ እናክብራቸው። ምናልባት ታላቃችን ሊሆኑ ይችላሉ። እሳቸውንም አንተንም በመልካም ንግግር ተነጋገሩ። ችግር ካለ መሃል ላይ መተራረሙ ይበጃል ብዬ እላለሁ። ምን ትላለህ ዳድ? ኬኮን ሁላችሁንም ሰላም ብያለሁ። እኔ እኮ ከመጀመሪያ የጠየኩት ሰለሞንን ዲያቆን ነህ ወይ ስለው አዎ ከየት ነው እንዲህ ከፈለክ በውስጥ በግልጽ ባላወራም ሲለኝ ከዛሽ የዛሬ የቀኑን የማክሰኞን ውዳሴ ማርያም በል ያልኩት አውቄ ነው። መምህርን አስቤና አንተን አስቤ እንጂ እኔና ደምረው አናቅም። እንግዲህ ያው ደምሮም የተወሰነውን ቢያቅ ነው ገና አዲስ ስለሆነ። ስለዚህ ከዛ አንጻር እናንተ ጀጅ እንድታደርጉ ከዛ ልክ ነው አሉ መምህር። ልክ ነው የኛው ነው ሲሉ ከዛ ቀጥል አልኩት ሰለሞንን እና ከዛ በኋላ ደግሞ መልሰው እሳቸውም ኮሜንት ላይም አይ ተሐድሶ ነው አሉ። ተሐድሶ ነው ሲሉ እኔ በቀጥታ ነው ፊት ለፊት ነው የምጠይቀው። ሰለሞን ተሐድሶ ነህ ወይ አልኩት። አደለሁም አለ። አንድ ሰው አደለሁም ካለ በግድ ነህ ብሎ ማለትስ እንግዲህ መፍረድ አይሆንም ወይ? ምክንያቱም እናንተ እርስ በርስ ልትተዋወቁ ስለምትችሉ ነህ አደለህም በሚል ነው ጭቅጭቅ የተፈጠረውና ከዛ አንጻር ተሐድሶ ለመሆኑ በምን ማስረጃ ነው መምህርስ ተሐድሶ ነው ያሉት ሰለሞንን? እሱም ደግሞ ጥያቄ አነሳ። ጎጃም አካባቢ ከሆኑ እርሶም ቅባት ኖት አላቸው። ስለዚህ እንደዚህ አይነት ነው ጭቅጭቅ የተነሳውና ከዚህ አንጻር ሰለሞንን ከፈለጋችሁ በየትኛውም አቅጣጫ መፈተሽ መጠየቅ እውነተኛውን ነገር ምክንያቱም እውነትን ታውቃላችሁ እውነት አርነት ያወጣችኋል ነው የሚለው። ስለዚህ እውነት ሁል ጊዜም በሰዎች ፊት በሞገስ እንድንሄድ ስለሚያደርገን ከዛ አንጻር ስለሆነ ሰለሞንን አይ ኦርቶዶክሳዊ አይደለህም ስትሉ መሞገት የምትፈልጉ ሰዎች የትኛውንም ጥያቄ እሱ ደግሞ ምእመን ወይም ደግሞ የቤተ ክርስቲያኗ አባል ወይም ደግሞ የቤተ ክርስቲያኗ ምእመን አይደለም አገልጋይ ነኝ እስካለ ድረስ እናንተ በፈለጋችሁት ሁኔታ መጠየቅ እንችላላችሁ። ሰለሞን እኔ ሲገባኝ ከዛ ወደ ማረጋገጫው ሄድ። ሁለቱን ለማስታረቅ ያህል ዳድዬ ይቅርታ መሀል ልግባ። አሁንም መምህር ይቅር ይበሉኝ እባክዎ፣ እነ ኬክሁንም ሁላችሁንም ይቅር በሉኝ። ምናልባት ወንድሜ ቅር ካላለህ ሰለሞን ለሰው በደንብ ከዚህ ከኛ በታች እኛ ገስት ላይ ስላለን መድረኩ ስለያዝን ሳይሆን ከኛ በእውነት በእውቀትም ይሁን በአስተሳሰብ ምናልባት ሊበልጡን የሚችሉ ሰዎች ስለሚኖሩ እንደው እነሱም እንዲታዘቡ ለአንተም ዳድ እንዳለው ማርነት እንድትወጣ ቤተክርስቲያናችን በአስተምህሮ አንድ ነች። እኛ አንዲት ቅድስት ቤተክርስቲያን አለችን፣ አንዲት እምነት አለችን ካልን ነገ ቀን 10 ነው። በዚህ በቀን 10 የሚሰበኩ ምስማኮች አሉ። በቅዳሴ ጊዜ የሚነበቡ ወንጌላትና መልእክታቶች አሉ። ስለዚህ እውነተኛ አገልጋዮችን እኛ ስንፈትን ከምን እንጀምራለን? ወይም ስንፈተን ከምን እንጀምራለን ማለት ነው? ወይ ከነገ ምስማክ አንስተን ሊሆን ይችላል። እሱን ብትዘል ደግሞ ነገ በቀን 10 የሚነበቡ የወንጌል ምዕራፍ ከምን ይጀምራል? የማን ወንጌል ይነበባል ይሰበካል በቤተ ክርስቲያናችን? እንደዚያው መጠየቅ እንደው ተገቢ ነው። ይቅርታ በመካከላችሁ ገባው። ግጻዌ በእጁ የለ እርሱን አይመለከትም። እርሱን አይመለከትም። አስተራያ እንከባበር። አይ እውነት አስተራያ አይመለከቱትም። ከእርሶ ጋር አይደለም ውይይታችን ከወንድማችን ከሰለሞን ጋር ነው። ስለዚህ እርሶ ትንሽ ጊዜ ድረስ ጊዜ ቢሰጡን መልካም ነው። ከቸኮሉ እንወጣሉታለን። እኛ አንድ ሀሳብ ጥሩ ጥያቄ ነው የጠየቁት። ምስባኩን ዘሩን ልበለት ችግር የለም ይስበክልን እና ትርጉሙን ይነግረናል ዲያቆን ተሆነ።
የነገው ምስባክ ዘሩን እነግረዋለን። ዜማውን ይነግረናል። ከዚያ ደግሞ ትርጓሜውን ይነግረናል። ይሄ ያስማማናል ወይስ ራሱን ዘሩን የሚያምጣው? ትርጉም እርሶ የአዲስ ኪዳን መምህር ስለሆኑ እርሶ እንትኑን ትርጓሜውን እርሶ ይሉልናል። እሱ ደግሞ ዜማውን ይበልልን። ይቻላል። እኔ ችግር የለውም። ዘሩን እስቲ ይንገሩኝ። ወቀጻይክዋ በጾም ለነፍስየ ወኩነኔ ጽለተ ለበስኩ ሰቀው ኮንኩ ነገረ ወቀጻይክዋ በጾም ለነፍስየ ወኩነኔ ጽለተ ለበስኩ ሰቀው ኮንኩ ወሙ ነገረ ወቀጻይክዋ በጾም ለነፍስየ። እሺ እንዴ ይቀጥሉ እንጂ ዘሩን አንዴ ነገርኩት እኮ። ዘሩን ስላልያዙት ነው ንገሩኝ። አይ ኦርቶዶክስ እንደወጣው ወኮነን ስለታ አሰረ የሚባለው ሰው የሶፊ ወይ ደግሞ ለማኝ ዘር አረፍ ኬኩ ስተት በስተት ኦርቶዶክስ አርፎ ይቀመጥ ሳይሆን ከአሁን በኋላ ጣልቃ ከገባ አስወጣዋለሁ። ከነጭራሹ ነው የማስወጣው። እኔ ኖ ከነጭራሹ ነው የማስወጣው። ኦርቶዶክስ ይሄ ለማኝ ልጅ አርፈ ተቀመጥ በለው። ተካካም ውሻ ልጅ አርፎ ይቀመጥ ወይ ደግሞ ይውረድ ከዚህ ቤት። ሃይ ኦርቶዶክስ ይላል። ጦሳን ውጣ አንተ እበት የበዘር። ስለዚህ ወዳጄ ብዙ ክብር ያለኝ ሰው ነኝ። ለራሴ እዚህ ጋር መቀጠል አልፈልግም። አመሰግናለሁ። እወጣለሁ። አውርደኝ። አይ እንዳይወጡ። እርሶ ለምን ይወጣሉ? አዘጋው። ይሄንን የጠንቋይ ዘር አፉን አዘጋውና እነሱ ይነጋገሩ። ሶፊ ሆይ ለምን ታደርጋለህ እንደዚህ? ሁሎችም አሁን እዚህ ላይ ማለት ነው አንድ ሶፊ ያን ነገር ምለው የሚደግፈኝም አልፈልግም፣ ማንንም አልፈልግም። እኛ እንደ ኦርቶዶክስነታችን መነጋገር የምንፈልገው የኦርቶዶክስና የሥርዓተ ቤተክርስቲያን ስለ ቤተክርስቲያን ሕግ ብቻ ነው። ስለዚህ ከሌ ተባብለናል አይደለ? ሁላችንም ነገ በአካል ተገናኝተን ልናወራና ማን እንደሆነ ልንታውቅ። አሁን እኔ ጀምሬ የተውሁት ሊቃውንት ያውቃሉ። ዘሩን አጥጫው አይደለም ጀምሬ የተውሁት ወእንፍሬሆም ተአምርዎሙ ነው። ተአምርዎሙ ወእንፍሬሆሙ። ዲያቆን ሰለሞን አሁንም አንተ እየተረዳህ አይደለም። ይኸውልህ እኛ እንገናኝ፣ እናውራ፣ እንነጋገር፣ እንመካከር። ችግር ካለ እዚሁ ፕላትፎርም ላይ ብዙ ህዝብ ነው እየተከታተልን ያለው፣ እዚሁም መነጋገር እንችላለን። ነገር ግን ግር ያለን ምንድን ነው? አንደኛ ዲያቆን የሚለው የክብር ስም እስከሆነ ጊዜ ድረስ ቤተክርስቲያን አክብራ አንተን ከሌሎቹ ለየት አድርጋ መርጣ እግዚአብሔር መርጦ ክብር ያለው ስም ትልቅ ስም ዲያቆን የሚያክል ስም እያለህ በነጠላ ስም መጣ። አንድ ጥያቄ ፈጠረብን። ሁለተኛ ደረጃ ደግሞ ብዙ ሰዎች ሰዎችን ለማደናገር የሚመጡበት መንገድ ተለያየብንና ይህንን ለማጥራት የሚደረገው ጥረት አንተ ጋር የተደረገው ጥረት እኔ ጋር ሳይደረግ ቀርቶ አይደለም። እኔም ከዛ በፊት አዳነ ጌታ ነበረ ስሜ። ግን ዲያቆን ነኝ ብዬ ስል ዲያቆን ከሆንክ ለምንድን ነው ተብሎ በተጠየቅኩት ጥያቄ መሰረት ነው። አንተም ዲያቆን ከሆንክ የክብር ስምህ ነውና እግዚአብሔር ወደ ተሻለው ማዕረግ ከፍ ያደርግህ። እኛ ዲያቆናት ቢበዙ፣ ካህናት ቢበዙ፣ አባቶች ቢመጡ፣ መምህራኖች ቢመጡ ደስ ይለናል እኮ። ይሄ እኮ ደስ ሊልህ ነው የሚገባው እንጂ ሊከፋህ አይገባም። ለምን ተፈተንኩ ለምን ተጠየቅኩ መባል የለብህም።
እንደው ማንም ተነስቶ ከምድር እኔ ዲያቆን ነኝ እኔ ቄስ ነኝ እያለ የሚመጣውን አካል ነው እንደው አንተ መቃወም ያለብን። ለምን ትቀበላላችሁ ማለት ያለብን። ዘመኑን ማሰብ አለብን። ሐሰተኞች ከመብዛታቸው የተነሳ ነው። አንደኛ የቤቱንም ምንነት ለመጠበቅ ያህል ነውና ሊከፋህ አይገባም ነው እያልኩ ያለሁት። ግልጽ ነው። በተረፈ ደግሞ እምነት እያልክ እምነት በቤተክርስቲያናችን አስተምህሮ ስለ እምነት የሚባል አባባል የለም ላልከው ነገር እምነት እኮ አለ። እንዴት ነው እምነት የማይኖረው? ይህ እኮ ለስጋ ደዌ መፈወሻ እንጂ ኃጢአት ይደመስሳል ማለት አይደለም። ድህነትን ያሰጣል ማለት አይደለም። ሰዎች ሲጨንቃቸው ሲከፋቸው የሚሄዱበት ሲያጡ ሲቸግራቸው አይናቸው ቢታመሙ ቢጎብጡ ለምጽ ቢመታቸው ከለምጻቸው ለመዳን እግዚአብሔርን በተስፋ እየጠየቁ ያንን በጸሎት አስይዘው እምነት አፈር ለምሳሌ በዚህ በዮሐንስ ወንጌል ምዕራፍ 9 ላይ ዳዳለሁ ዮሐንስ 9:1 ላይ ምናልባት አንብበህ ከሆነ ከመወለዱ ጀምሮ አይነ ስውር የነበረ አንድ ልጅ የሱ ታሪክ አንብበህ ከሆነ እስከ 8 ብታነበው ይህንን ኃይለ ቃል ታገኛለህ ወንድሜ። ስለዚህ አንዳንዴ እኛ ለምንናገረው ንግግር እንድንጠረጠር ያደርገናል። እምነት የለም ለምን እንላለን? እኔ በእምነት የእውነት ነው የምልህ ሶፊዬ፣ ፓስተር ይቅርታ፣ እኔ በእምነት በአፈር እምነት ድኛለሁ። ስውሯ ማርያም ሂጅ ብታምንም ባታምንም ይኸው 740 ምናምን ሰው ይከታተለኛል። የመሰከርኩበት ራሱ ዩቲዩብ ላይ ገብተህ ይኸው ምስክርነት የሰጠሁበት አውድኛለሁ። እምነት ያድናሃል። እምነት ያድናሃል ሲባል ከምንድን ነው የደምተው? ዲያቆን እኔ የደም ግፊት ታማሚ ነበርኩኝ። ስለዚህ መድኃኒት ትጀምራለህ ብሎ ዶክተር በሚያስጨንቀኝ ሰዓት የጭንቅ ጉዳይ ነውና በእምነት እድናለሁ ብዬ ሄድኩኝ። በእምነት ድኛለሁ። የቅቤ እምነቱን ተቀብቻለሁ። አዎ፣ ምክንያቱም ይሄ በጸሎት ሱባኤ ተይዞበት ጸሎት ተደርጎበት ምን ማለት ነው? ዝም ብሎ ምን ማለት ነው? የበሬ ዲያቆን የቅቤ እምነት ተቀብቻለሁ ሲሉ ምን ማለት ነው? አሁን ለምሳሌ የአፈር እምነቶች እንዳሉ ይታወቃል። ልክ የዮሐንስ ወንጌል ምዕራፍ 9 ጭቃውን ትፍ ብሎ እንዳደረገው ከዛ ጋር የተያያዘ ነገር አንስተዋል። አሁን የቅቤ እምነት ግን አዲስ ነገር ነው እና ምንድን ነው የቅቤ እምነት? በትክክል ያንን ምንድን ነው መሰለ ሶፊ፣ በሰዓቱ እኔ ታመም ያለው ልበል ብያለሁ አይደል? እኔ ታመም ያለው ብቻ ድህነቴን መዳኔን እፈልግ ነበረ። እኔ ግን በእምነት እድናለው ብዬ አምኜ በቃ እድናለው አልኩ። ከዛ እንዴት ነው ይሄ የቅቤ እምነት መቀባት ያለብኝ መጠቀም ያለብኝ እንዴት ነው ጥቅሙስ ምንድን ነው ብዬ ስጠይቅ ለ7 ቀን ሱባኤ ተይዞበታል፣ አባቶች ጸሎት አድርሰውበታል። ስለዚህ ይሄንን መቀባት አለብህ ትድናለህ ተብያለሁ። አሁን ለስንት ጊዜ ነው ቅቤው ለስንት ጊዜ ነው የተቀባኸው? ቅቤው እኔ ለ3 ቀን ተቀብቼዋለሁ። እንዴት ነው ምን ላይ ነው የምትቀባው? ከዛ በኋላ እኔ ጸበልም ተጸብያለሁ 3 ቀን ሄጄ ራሱ ያከመኝ ዶክተር ጋር ስመረመር ከደም ግፊቴ መድኃኒት ጀምር ያለኝ ኢቭን ከ120 በ80 ወርጄ እንዴት ሊሆን ቻለ ነው ያለኝ ዶክተር እስከሚገረም ጊዜ ድረስ ነው። እኔ እግዚአብሔር ምስክሬ ነው፣ የእውነት ነው የምነግርህ። ድንግል ማርያም ምስክሬ ናት። ዩቲዩብ ላይ ግባና የው ምስክርነት ሰጥቻለሁ። እንዴ እምነት ያድናሃል። ለምን ይሄን ያህል እንደዚህ ሆነ ከእንደዚህ ወጣ ከእንደዚህ ወረደ ምናምን የሚለው ብቻ ለምን እናስባለን? ያንን አይደለም። እኔ በእርግጥ መሸጡ አግባብ አይደለም። ቤተ ክርስቲያን በነፃ የሰጠችን በነፃ መቀበል አለብህ። አባቶች በነፃ የተሰጣቸውን በነፃ ማገልገል አለባቸው። እኛ በነፃ የተሰጠንን በነፃ ማገልገል አለብን። በነፃ መስጠት አለብን። ለሁሉ ነገር ገንዘብ መጠየቅ የለብንም። በየቤተ እምነታችን እኮ ጉድፍ አለ፣ ችግር አለ። ፕሮቴስታንት ጋር ብትሄድ ችግር አለ። ወደኛም ጋር ስትመጣ ችግር አለ።
እኔ ትክክለኛ ሰው ነኝ እኔ እንደዚህ ነኝ ምናምን አንዱ ጻድቅ አንዱ ኃጥእ የሚሆንበት ጉዳይ ነው። እምነትህ ግን ያድንሃል። የሚያድንህ ግን ከስጋ ደዌ እንጂ ከኃጢአት ደዌ አይደለም። ይልቁንስ የሰው ልጅ በስጋው እንዳይጎዳ በጸሎት ከእግዚአብሔር ጋር ይተባበር። በተረፈ ግን በኃጥእ እንዳይሞት ኃጢአተኛ እንዳይሆን በኃጢአት ደግሞ እንዳይጠየቅ ሰለሞን ዲያቆን ሰለሞን አቤት ሐሳብ አሉት? አዎ ጨርሱና ለኔም ፈንታ ይስጡ ብዬ ነው። ጨርሱ። እሺ ይሄው ቀጥሉ። እርሱ እምነት የለም አላልሁኝም። እምነት የቤተ ክርስቲያን ቀድሰን ወጠን ለእናቶቻችን ለእህቶቻችን የምንሰጠው እምነት እንዳለ ማንም ያውቃል። እርሶም ያውቃሉን የማውቃለሁኝ። በጭቃ ተቀብቶ ኢየሱስ ክርስቶስ ዕውሩን ጭቃ ቀብቶ እንደፈወሰው ወንጌል ይናገራል እናውቃለን። አሁን እኮ አሁን ቅቤ እምነት ነው ተብሎ ቅቤ እንግዲህ አስቡ፣ ቅዳሴ ተቀድሶ ነው እምነት አውጠን ለእናቶቻችን የምንሰጣቸው። ያ እምነት እንዴት እንደሚሰጥ ሁላችንም እናውቃለን። ቅቤው መቅደስ ውስጥ ገብቶ ተሰጥቶ ነው እምነት የሚሆነው ወይስ እንዴት ነው? አንድ ሌላ አሁን የብትንድቁስ እምነት እየሰጡ ናቸው ሰዎች። ብትንድቁሱን፣ በርበሬውን፣ ይህ ደግሞ ምን ስናፍጭ ሁሉ እንዴ የከሌንትን ነው እየተባለ ሲነግዱ ከርመው ስንት ነገር ሰዎቹ ሲበጠብጡ እንደከረሙ ስንት ነገር ሲዋሹ እንደከረሙ በሶሻል ሚዲያ አይታችኋል፣ ሁላችሁም አውቃችኋል። እምነትም አለ ቤተክርስቲያን። ሌሎች አሁን ኮመንት የምትጽፉት ብትረጋጉ ጥሩ ነው። ባትሳደቡ መጽሐፍ ቅዱስ ወይም ደግሞ ወንጌል ተሳደቡ አይልም። አትሳደቡ። እዚህ ላይ ምክክር ነው። ስለታድሶ ከሆነ እዚህ ጋር ለምን ሳታስቆም ወንድማችን ሰለሞን እዚህ ጋር ከኔ ጎን ያለው ኦርቶዶክስ ምናምን ሲል ቆይ እንደዛ ልጨርስ ከስራ ያለውን ብቻ ሳይሆን አንተ የተባባልነ ከመምህር ጋራ ደረሰና ሰለሞን ስማ ይወለ የተሰጠኝ ደቂቃ አንተና መምህር ይወልገኝ ነው አላናግረኝ ስላለ ነው። ስማኛ ነው ይወለ አንተና መምህር እሺ ችግር የለውም ተነጋገሩ። እዚህ ቁጭ ብሎ ኦርቶዶክስ እያለ ቤተክርስቲያኒቷን የሚያንጓጥጥን ሰው ለምን ዝም አልከው? አንተ ክርስቲያን ኮንክ መልስ። የት ማን ነው ከየት? እኔን አሁን ቅድመውን ያስቆጣኝ ነገር ምንድን ነው? አልሰማከውም? እሱን አልሰማውም። እኔ ብቻ ክርስቶስ ሲሳደቡና ሲሆን አልሰማው ምናምን አልሰማም። ቤተክርስቲያን ስትሰደብ ስትዘለፍ ምናምን አልሰማም። ሌላ ነገር ብቻ ነው የምሰማው ማለት ነው። መርጠ ነው የምሰማው። ቤተክርስቲያን እንዳትል ሁላችንም እየጠበቅን ያለን፣ ስለ ቤተክርስቲያን እየተከራከርን ያለን። አሁን ስለዚህ ስለ ቤተክርስቲያን ሕጓና ዶግማ ትውፊቷ እንዳይል ብዙዎች ቅድም መምህራችን አኩርፈው ወጣው ሄዱ እንጂ ምንድነው ያሉ? ቅድም ብዙዎች ይመጣሉ ቤተክርስቲያን የሚያፈርሱ ቤተክርስቲያን የሚያንቋሽሹ። ብዙዎች ካባ ለብሰው ሻሽ ለብሰው መስቀሉን ይዘው ቆብ አድርገው እየመጡ ቤተክርስቲያንን የሚያንቋሽሹ። አሁን እነዛ ላይ አንድ ሰው መልስ ወጥቶ እኛ በመድረክ ወጠን ከነሱ ጋራ ስንጨቃጨቅ ስንት ነገር ታስረን ተገርፈናል ሁሉ ከነዛ ሌቦች የቤተክርስቲያን ወንበዴዎች ጋር አሁን እዛ ተናግረው ማያውቁት በዚህች ነገር ስንመጣ ግን አሁን መምህራችንም አይቸም ሰምቸም አላውቀውም በሚዲያ የመጽሐፍ ቅዱስ መምህር ከሆነ ወጥ ወነኛ የቤተክርስቲያን ጠላቶች መከራከር መፋለም አለበት። ስለዚህ እኛ የቤተክርስቲያን አስከባሪዎች የቤተክርስቲያን ሰዎች እኔ እንደ አንድ ኦርቶዶክስነቴ የቤተክርስቲያን አንድ ሀብቷ ነኝ፣ የቤተክርስቲያን ልጅ ነኝ። ስለዚህ ስለ ቤተክርስቲያን ስዋጋ ባለ በዚህ በወጣት እድሜ ስዋጋ ይኖር ሰው ነኝ። ምን ትዋጋለህ አንተ? ምንም አልተዋጋም። እዚህ ጋር እኮ አየሁ አይደል እንዴ? እዚህ ጋር እኮ አየሁ እኮ እዚህ እንኳን ቁጭ እንኳን ብለው ገስት ላይ ዝም እያልካቸው እኮ ነው ያለው። ኦርቶዶክስ እየተባለ የማንም ልጋጋማፍ ድስታፍ እዚህ ጋር መጥቶ ሲሳደብ ዝም እያልከው እኔ ለቤተ ክርስቲያን ነው የምታገረው ትላለህ። ይኸው እዚህ ጋር እኮ እያየ ነው እኮ ነው ያለው አይደል እንዴ? ለምን ዝም አልክ ነው እያልኩ ያሉት። እሱን ሌቦች ናቸው እነሱ እንደዛ የሚሉት። ይብያለው እኮ አሁን የምንድነው
ሁሉም ማለት ነው ከኔ ላይ አንድ የወረደብኝ አንድ የመጣ መጀመሪያ ማዳመጥ ነው። መጀመሪያ ምን እንደሆን ማን አንተ ምናምን ቅድም ጠይቀውኛል እኮ እኔ ስለ ቤተ ክርስቲያን ዜማም ጠይቀውኛል፣ ምንም ጠይቀውኛል። ሁሉን የጠየቁኝ ደግሞ መመለስ ግዴታ ነው። እኔ ሌላም ይጠይቁኝ፣ ቅኔም ይጠይቁኝ፣ አቋቋምም ይጠይቁኝ፣ ቅዳሴም ይጠይቁኝ፣ ሌላም ይጠይቁኝ። እኔ እግዚአብሔር ይመስገን በሁሉም አለሁበት ቤተ ክርስቲያን እያገለገሉ ሌላም ብዙ ነገር የተማርኩ ሰው ነኝ እኔና ስለዚህ ስለ ቤተ ክርስቲያናችን ጫፏን የሆነ ነገር መጠን ስንከራከር ሌላ ግር ይሉና ስለ ቤተ ክርስቲያን ምንም ማያገባቸው እኮ ነው። ቤተ ክርስቲያን ምንድነው በየት ነው የሚገባ ምን ነው ቢሉት እንኳን ማያውቁ መጀመሪያ ስድባቸውን መሳደብ አይደለም። እዚህ ላይ መጀመሪያ እንዴት ነው ስለ ቤተ ክርስቲያን ሕግ አውቆ ተመራምሮ ይብሎ እዚህም ይሳደቡትን ይሉትን የኦርቶዶክስ ጠላቶች ናቸው። አንተ ምን አድርገህ ነው የሰደቡ? ዝም ብሎ ከመሬት ተነስቶ የሚሳደብ ኦርቶዶክስ አለ እንዴ? ዝም ብሎ እኮ የሚሳደብ ሰው እኮ የለም። አንተ እኔ መጀመሪያ ምን አድርጌ ነው የሰደቡኝ ብለህ ለምንድን ነው ያልጠየቅኩህ? አንተ ምን አጠፋው? ምን አደረኩኝ እኔ? እንዴ ታዲያ ዝም ብሎ ብድግ ብሎ ይሰርብሃል እንዴ? እንዴት ምን ማለት ነው ታዲያ? እንዴ ተው እንጂ ወንድማችን። ከስር እኮ ያለ እኮ ሰው እኮ እኛ እንደው እዚህ ላይ ገስት ላይ ወጥተን እኮ ስለተቀመጥን ከስር ከኛ ሚሻል ሰው እኮ የለም ማለት እኮ አይደለም። ሲጀመር ከስር ቁጭ የሚሉት እኮ ሊቃውንት ናቸው አብዛኞቹ። መስማት የሚወዱ መናገርን የማይፈልጉ ብዙዎች አሉ። ከስር ሰው የሆነ ነገር ሲል የኔ ጥፋት ምንድን ነው ብለህ መጠየቅ አለብህ አይደል እንዴ? አንተ ምን አድርገህ ነው ህዝቡ በዚህ ያክል ደረጃ? እንግዲህ አሁን አንተ የሚናገረው በአጠቃላይ የኛ ልጆች ናቸው፣ የቤተ ክርስቲያን ልጆች ናቸው። ደግሞ የሚያሞግሱ ደግሞ እንዳለ መናፍቃን ናቸው። መናፍቅ፣ ፍራሽ አዳሽ፣ ኩምታል ተሸካሚ ምናምን ደስታፍ በርሜላፍ ምናምን ነው። አንተ ኬኩ ምንድነው የምትሳደበው? ኬኩ አንተ ስትሳደበው ወጥ ይሆናል እንዴ? ማንም እንዲደግፈ ያልፈልግም። እኔ እንደዚህ አድርገህ ነው ማንም እንዲደግፈ ያልፈልግም። እሺ አንተን አሁን አንተን የኛ ልጆች ከስራ ያሉት ሲናገሩክ ለምንድን ነው የሚናገሩኝ ብለህ መጠየቅ የለብህም ወንድማችን ሰለሞን። እቺን ብቻ መለስልኝ። ይቅርታ ሶፊዬ፣ ይቅርታ ግን ጥሩ አይደለም፣ ጥሩ አይደለም። እሺ ለምን እንደማትሳደብ እያልክ አንተ እንደ ልብ እየሰደብከን መናፍቅ ምናምን የማትለን ነገር ምንድን ነው? እንደዚህ ታዲያ እንዴ ኬኩ ይሄ ፌር አይደለም። እሺ መልካም። እሺ አስተካክላለሁ። ሶፊ ቀጥል። እሺ ሶል ስለዚህ እኔ እኮ አሁን የሚሳደቡት ራሱ ኦርቶዶክሶች ናቸው። እኔ ጠቅላላ ከሁሉም እምነት አልይዛቸውም። እኔ ገባ ከሁሉም እምነት ኦርቶዶክስ ናቸው የኛ ናቸው። ኦርቶዶክስ ምን አድርገህ ነው? ጥያቄ መልስልኝ። እየጠየቅኩ ያለሁት ኦርቶዶክስ እንዲሳደብ የፈቀደለት ማን ነው? መጽሐፍ ቅዱስ። አንተ ምን አድርጋቸው ነው? ክርስቶስ እኮ ጅራፍንም ጭምር አንስተዋል። ገና እኮ ትገረፋለህ። አንተ ብትገኝ ገና ትገረፋለህ እኮ። ምን እያልክ ነው ያለው? ክርስቶስ እኮ የአባቴን ቤት የዱርዮች ቤት አረጋችሁት፣ የሸቀጥ ቤት አረጋችሁት፣ ሸቀጣችሁበት ብሎ ጌታ ጅራፉን ያነሳበት ጊዜ አለ እንዴ? አንተ ተናገሩኝ ትላለህ እንዴ? ልትገረፍም ትችላለህ እኮ ወንድማችን። ምን ነካ? ትገረፋለህ ስል ያው ምክር ማለት ነው። ያውን ደግሞ ትገረፋለህ ስትባል ደግሞ ዱላ አይደለም፣ ዱላ ብቻ ይገባኛል። ችግር የለም ይገባኛል። ምንም ችግር እና ታዲያ አሁን እኮ ይኸውልህ አሁን እዚህ ጋር እንደውም በጣም የረገበ ነገር ነው። እኔስ ምን አድርጌ ነው ይሄ ሁሉ ሰው የሚናገረኝ በዚህ ያክል ደረጃ? ጅራፉ ለምንድን ነው የበዛብኝ ብለህ መጠየቅን አንተ ምን ከለከለ? ከስር ያሉ ሰዎችን ስትነቅፋቸው አንተ ጋር ያለ ፕሮብለም ምንድን ነው? ያንን መልስልኝ መጀመሪያ እስኪ። እኔ ማንንም አልነቀፍኩኝ። ቅቤ እንዴት እምነት ሆነ ነው እንጂ ያልሁኝ። ማንንም አልተሳደቡ። ይኸው አሉ እኮ እዚህ ላይ ቁጭ ብሎ የሚያዳምጡ ብዙዎች አሉ። የሚያዳምጡት አዳምጠዋል፣ የማያዳምጡት ደግሞ እየተሳደቡ ነው። ቢሳደቡ ችግር የለም። መሰደብ መገረፍ ያው የክርስቶስ ምሳሌነት ነው። ግን ቆም ብለን ኦርቶዶክስ ከሆነ እንደማንሳደብ ኦርቶዶክስ ሆነን ሰው አክባሪ መሆን ማንኛውም እምነት በየትም ቦታ ቆሞ ወንጌል የሚሰብክ ሰው የክርስቶስ ቤተሰብ የሆነ ሁሉ ስድብ እንዳይሳደብ መጽሐፍ ቅዱስ ይናገራል፣ ያወራል። ስለዚህ እነዚህ የሚሳደቡትን ራሱ እኔ ፒውር ኦርቶዶክስ ነኝ፣ ኦርቶዶክስ ናቸው አልልም። ምክንያቱም ለምን እንዴት ይሳደባሉ? በቃ ሌሎች በልጠዋል እኮ አሁን ከኛ ላይ። አሁን እዚህ ላይ ገብቶ አንድ ፖለቲካውን ተወው በእናትህ፣ እሱን ሂድና እዛ
ዮኒ ማኛ ነገረው እዛ የኛን አባቶች ሳሌ አሁን እሺ ዮኒ ማኛ ነገራቸው ወንድም አለም እሺ ቀጥሉ እሺ ዲያቆንዬ ይቅርታ ዲያቆን ሰለሞን ወንድሞቻችን ከስር እነ ኪነ ጥበብ ዲያቆን ዮሐንስ አለ ዲያቆን አዲስ አለ እንግዲህ ወንድማችን ደምረው ባመጣውና ከዳድ ጋር እየተወያዩ ባለ ነገር ላይ ነው እኛ ገብተን ሐሳብ እየሰጠን የነበረው እኔ በሰጠሁት ምስክርነት ላይ እኔ በአመንኩት እምነት ድኛለሁ የዳንኩት ግን አሁንም በደንብ እንድታስተውል የምፈልገው ነገር የለም ብለን ብቻ ከምንደመድም አለ የሚለው እንዴት የሚለው ማሰብ ይኖርብናል እኔ በቅቤ እምነቱ የዳንኩት ከስጋ ደዌ ነው ምክንያቱም ለምንድን ነው ብትለኝ በፍጹም ልቤ አምኜ እድናለሁ ብዬ ስለሄድኩ ድኛለሁ ብያለሁ እንዴት ብትለኝ አሁን አንተ ጠዋት ስትነሳ መቼም ውዳሴ ማርያም ሳታደርስ መዝሙረ ዳዊት ሳታደርስ ዝም ብለህ ዘው ብለህ ከመኝታ ተነስተ የሆነ ቦታ ወደ ስራ ምናምን መስክ ትሰማራለህ እንዴ ትክክል ነው ወንድም ዲያቆን እየሰማሁ አይደል የዘወትር ጸሎት አድርሰን ውዳሴ ማርያም አድርሰን መዝሙረ ዳዊት አድርሰን አባታችን ሆይ ብለን ወደ ስራችን እግዚአብሔር ቀኑን እንዲባርክልን የዕለት እንጀራችንን እንዲሰጠን ጸልየን አይደል እንደምንወጣው አንተ ያንን የምትጸልየው በእምነት ነው ወይስ ደግሞ ምናልባት ሊሆን ይችላል ባይሆንም ችግር የለም ብለህ ነው የምትጸልየው ጸሎት እኮ ነው እሱ ወንድሜ በደንብ ተከታተለኝ አሁን እኔ ጸሎት የማደርገው በእምነት ነው ብያለሁ ጠዋት ጸሎት የማደርገው ዓላማዬን ውሎዬን ሐሳቤ ከእግዚአብሔር ጋር እንዲሆን ዓላማዬን እንዲሳካ ነው የምጸልየው ብያለሁ አይደል አንተስ ሊሆንም ላይሆንም ይችላል ብለህ ነው የምጸልየው ይሆናል ብዬ እኮ ነው የምጸልየው እሱ ጸሎትን እኮ ይሆናል ያድነኛል ሰይጣን ይርቃል ስለዚህ ይሄንን የቅቤ እምነት ደግሞ አባቶች ለሰባት ቀን ሱባኤ ይዘውበት ነው ተብዬ ተቀብቼው ከስጋ ደዌ ከበሽታ ተፈውሼበት አለሁኝ ብያለሁ ምን ትላለህ አልዳንክም ብለህ ትከራከረኛለህ አልከራከርም ናይስ ስለዚህ ይሄን ካልተከራከርክ የቅቤ እምነቱ ቤተክርስቲያን ላይ መሸጥ የለበትም ብለን እንጂ ልንቃወም የሚገባው እምነት የለም ቤተክርስቲያን ላይ እምነት የሚባል ነገር ከነ የለም ያፈር እምነት የለም የሆነ ነገር እምነት የለም የዚህ እምነት የለም የዚህ እምነት አባቶቻችን ታላላቆቻችን ይሆናል አይሆንም ብለው ብዙ ተነጋግረውበት ሱባኤ ይዘውበት በብዙ መልኩ ተነጋግረውበት መፍትሄና መልስ አግኝተውበት እንጂ ዝም ብሎ እነ ዲያቆን አዳነ እነ ዲያቆን ሰለሞን ተነስተው በቃ ዛሬ እንደዚህ እንሽጥ ወይም ደግሞ እንገበያይ ብለው የሚያወጡት ነገር አይደለም ከሆነ ግን መቆም አለበት መቃወም አለብን ነገር ግን እኛ በመጣላት አይደለም ልናስቆመው የሚገባው የምናወራው ነገር ደግሞ በማስተዋል ማውራት ይኖርብናል የምንነጋገረው ነገር ደግሞ በማስተዋል መነጋገር ይኖርብናል ትልልቅ ሰዎች ነን እኮ ማንም በራሱ የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ ነው ቢለው መጽሐፍ ስለዚህ በራሳችን የቆምን አይደለንም እኔ ልክ ነኝ ብቻ እኔ ያልኩት ብቻ መባል የለበትም ሌሎችንም ወንድሞቻችን ማዳመጥ ይኖርብናል ሰዎች ነን እንሳሳታለን ስህተት ደግሞ መታረም የግድ ጉዳይ ነው ስትታረም ሊከፋህ አይገባም ልትናደድ አይገባም ኦርቶዶክሳውያን ወንድማሞቻችን ከስር ስለ አንተ ካወሩ አንተን እየመከሩህ ነው እንጂ እየሰደቡህ አይደለም ጥፋቴ ምኑ ጋር ነው እስኪ የቱ ጋር ላስተካክል ብለህ እንደውም ራስህን ዞር ብለህ እንድትፈትሽ እያደረጉህ እየረዱህ ነው እንጂ እየሰደቡህ አይደለም ከዚህ አንግል አስበው ወንድማሞቻችን ምናልባት አፍነናቸዋል እነ ዲያቆን ዮሐንስ መምህር ዳዊትም ገብተዋል ዲያቆን አዲስ አሉ እነሱንም ሐሳብ ይስጡ በዚህ ጉዳይ ላይ ዳድ ቤቱን ይቅርታ ተቆጣጥረነዋል እንዳገባባቸው እድል ስጣቸው ወንድማችን እሺ ቀጥሉ ያው ከኔ ይልቅ እናንተ ተከባብራችሁ ስለምታወሩ መጀመሪያ የተነሳው በደምረው ነው እሱም ደምረው የቅቤ እምነት
ገዝቼ ተጠቅሜ ያለው እንደውም ቅባ ቅዱስ ገዝቼ 100 ብር ተጠቅሜ ያለው የሚል ለቤተክርስቲያኒቷ ማሰሪያ ደግሞ የሰሚነሽ የማር ጸበል አለ። አንደኛዋ ልጅ ገብታ ተናግራለች፣ ደምሮም ተናግሯል። ከዛ ደግሞ ስውሯ ማርያም ደግሞ ቅቤ እየተሸጠ ነው፣ ዘይት እየተሸጠ ነው የሚለው ነገር ስለመጣ እሱን መረጃ ነው አንስተን ስናወራ የነበረው። ስለዚህ አንዳችሁ አለ ብላችኋል፣ አንዳችሁ አይሸጥም የለም እያላችሁ ነው። ስለዚህ እናንተ እየተገባበዛችሁ አውሩ ሀሳቡን። እኔ እከሌ ጀምር ለማለት ያው ስለሚከብደኝ እናንተ እንደርከናችሁ ተነጋግሩ።